ገባ በቃ በጣም ነው ምንችለው በጣም ማለት ነው። በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጸልይ ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም። ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር ነግሬሃለሁ፣ አስጠንቅቄሃለሁ። ገባ እንዳለ ጣጣጣ ምን አይነት ፓስ ነው! ማን ሀቨርዝ ያዘው ታስፈልግ ነበር። ይሄ ቦክስ ውስጥ ማለት ነው ገብቷቸዋል አይደለም? ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር። በጣም ምን አይነት ሩጫ ኮንትሮል በጣም ትችላል። በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር። ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው። ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር። ፈርስት ሀፍ የደነዘዘ ጨዋታ ነበር፣ ግን እንችላለን። በቃ ይሄን ነበር ያልኳችሁ። ሄደን ማሸነፍ አለብን ስፖርቲንግን። ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው። ገብቷችኋል? በጣም ይቻላል። በጣም ገባ ሲጀመር ማለት ነው። ኤፍ ኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ እኮ የነገስንበት እኮ ውድድር ነው ብራችሁ ነው። ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በምትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ። እኔ እፈልገዋለሁ። በቃ ይሄንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። አሪፍ ቪዲዮ ነበር የሰራሁት። አልሆነም። አሪፍ ቪዲዮ ነበረች በዳህረም። እሺ ቴሌግራም ላይ ልቀቃት ኢሞላይ ወይ ይሄ ነው አርሰናል። ኮንግራ አርሴ ፋሚሊ ኮንግራ። በስተመጨረሻም ከሀቨርት ስራውን ሰራ። ተቀይሮ ገብቶ ከማርቲኔሊ ጋር ሁለቱም ተቀይረው ገብተው ምን አይነት ኳስ ነው የሰነጠቀለት! በእናታችሁ ከሀቨርት የሚገርም ፊኒሽንግ። ይሄ ተጫዋች በቃ ባለቀ ታይም ምናምን ይመቸዋል እንዲህ ውጤት መቀየር። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ ማለት ነው። ስፖርቲንጎችንም ግን አለማድነቅ አይቻልም። እጅግ በጣም ደስ የሚል እግር ኳስን ነበር ያስመለከቱን። በማጥቃት ረገድ እንደውም ትንሽ አርሰናልን በልጠው ነበር ማለት ይቻላል። በተለይ ይሄ ቲንካው የሚባለው አይ ቲንክ ይሄ ተጫዋች ወልቭስ ነበር መሰለኝ በፊት። ምን እንዴት ነው የሚጫወተው! ኧረ በስመ አብ! ፈጣን ማጥቃቱ ማለት ነው። እናም ተከላካይ ክፍላቸው እጅግ በጣም ጠንካራ ነበር የስፖርቲንግ ማለት ነው። አርሰናል ደግሞ እነ ቡካዮ ሳካና ትንሽ የነ ኢዜን ማጣቱ ትንሽ የተቸገረ ይመስላል በዚህ ጨዋታ ላይ። ለማንኛውም ቀጣይ ጨዋታው በኤምሬት እዛው ማለት ነው ይጠናቀቃል። ወደ ቀጣይ ዙር አርሰናል ያልፋል ማለት ነው። ይመቻችሁ። አርሲ ኮንግራ። የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራል። ሰሞኑ ትንሽ እያስደሰትከኝ ነበር፣ ተደስቼ ነበረ። ተባነነ ይቀራል፣ በቃ ችግር የለም። ሌላ የአዲሷ ትሬሊንግ ተመቸች መሰለኝ። አሸነፍክ ዛሬ። አንድ መናገር የምፈልገው ነገር አለ። አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ፣ ጥሩ ልጅ ነህ። ሌሎቹ ኳቸው፣ አንተ ግን ጥሩ ልጅ ነህ። አንተ ግን አስደበርከኝ። ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር። እንኳን ደስ አለህ። ግባ ምድር አቃጣሪ ወያላ ዝም ትላለህ። ዝም ማለት ነው። ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው። ማን ቀጥታ ማለት ነው። አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው። በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ ምን አይነት ትዕግስተኛ ቡድን ያለን። አንተ ትዕግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ። ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየ ነው። ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳየን! አንተ ወርልድ ክላስ የሆነ ኮንትሮል፣ ወርልድ ክላስ የሆነ አጨራረስ ማንዬ። ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን። ማን ካይ ሃቨርት ትለያለህ። ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ፣ ዞር በይ፣ ገለል በይ። ቁጥር 1 ቪዲዮ ነው፣ ቁጥር 2 ይመጣል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ። ተጋደም። ላይቭ ላይ ኮሜንቴ እንዳለ ማም እየነገርኩ ልክ ናችሁ። እየነገርኩህ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ። ከላይንአፕ ቪዲዮዬ ሃፍታይም ቪዲዮዬ መተህ ዛሬ ፐርፌክት የሆነ ጌም ነው የተጫወተ። ፐርፌክት ማን ክሊንሺት ነበር የምፈልገው። ማርሽ ከ3ኛ ማርሽ አልወጣንም። ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ
ትሬኒንግ ነው ያደረግነው ዛሬ። ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ። ይኸው መተን ሰጠን። መጨረሻ ሰዓት ላይ መሆኑ ደግሞ ማለት ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማለት ነው። ስለዛ ማርሽ መጨመር አያስፈልገንም። በሶስተኛ ማርሽ አሸነፈናት መጣን። ፐርፌክት ይቀየራሉ ያሉት ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል። እኔ ብቻ ግን ምርጥ ጨዋታ ነው እያየሁ ያለሁት። እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ። ዊ አር ዘ ገነርስ። የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ፣ እናያቸዋለን ብዬ ገምታለሁ። ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር። ምክንያቱም 30 ደቂቃ የእነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር፣ እቺ ወሳኝ ነገር ናት። ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው የምልከባር። አሳስቀን ጠቅ ሃቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው። ይመችሽ ጀማው አብረን ከድል ጋር ተመልሰናል። ደግሞ ከድል ጋር የተመለስነው ዛሬ ከድል ጋር የምናውቀውን አርሰናል ዛሬ አይተነዋል። የምናውቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው። በቃ ያልክ እስከ ላጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ። ምን አይነት ጨዋታ ነው? ምን አይነት ጎል ያየ ነው? ሀቨርዝ ምን አይነት ፈረሰች? ምን የሚገርም ጎል! ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ። ገና ዛሬ ቁም ነገር ሰራ። እንደተለመደው ኤአዩ እንደተለመደው ነው። እንደተለመደው ራይስ ተውት። ስለ ራይስ አውርተን አያልቅም። ጋብርኤል ማጋሌሽ የሚገርም ድብርትን አስደብራችሁት። ይህን ደንቆሮ ለአጫም ቅጠና የሚሆነው ደጋፊ እስከ ጥግ አስደብራ አስተኝተዋል። እዛ ልከዋል። አርሰናል የምናውቀኝ ነው። በካራባው ካፕ ለቤፌ ካፕ ሸቡዷል አጃጅሎ ሲያመ አይ ወይ ያለው ሞቱ ተቀጥቅጦ 1-0 አሸነፈ። 1-0 ደግሞ አያስተማምንም። ነገር ግን ዊን ኢዝ አ ዊን ዋናው 3 ነጥብ። ነገር ግን የመሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ አ ዊን። እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ ግን? እኔ ይሄ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱንም ጨዋታ እንዲህ ነው ያየሁት። በዚህ ቴሌቪዥን አረጋጊ ስፖርቲንግ ቀጥቅጧል። ነገር ግን ያው ዋናው ማሸነፍ ነውና ያው ወያለው አሸነፈው እና ያለን እስኪ መልስ ጨዋታው የትም አትሄጂ። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ። እኔ ግን የሚያውቅ ይመስለኛል። ብዙ ልብ ነው የሰበረው፣ በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርጎ ሲሸነፉ ደግሞ። ለማንኛውም ደህና አደሩ። እሺ፣ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና አደሩ። ኤስቲቪ ዋጋ ማሻሻያ ላረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይ ካሁኑ በዛ አድርጋችሁ ክሱ። ቴሌ እንኳን ባቅሞ ጨመረኩ። ካያ ባያ ይላል የአራዳ ልጆች። ከሀቨርት ቻምፒዮንስ ሊግ ላይ ተፈልጎ ቀርቶ ያውቃለሁ። ያን ውብ የቻምፒዮንስ ሊግ ምሽት ማን ይዘነጋል? የአራዳ ልጆች። አሁንስ ነው የአራዳ ልጅ አርቴታን እጅ አውጥቶ ነው እኔ ዱቤ አይደለሁም ማስጠጋኝ ስራዬ ልዩ ነው አለ። ባለፈው ዕለት እኮ ኬሪጅ አሲስት አድርጌያለሁ፣ ዛሬም ታምር እሰራለሁ አለ። ገባ ባለቀ ሰዓት። ለቋጣሪም ለነጋሪም እንዳይመች አድርጎ ወገብ ዛላውን በተፈለጠ ዶማ ነው አጋድሞ ቁጭ አደረገው በገዛ ሜዳው ስፖርቲንግ። ግን ያለ ምንም ጭቅጭቅ ነው ምን ያራዳ ልጅ ማጫወት ነገር ሀብታም ነኝ አለሽ ከሀቨርት ያራዳ ልጆች። እኔም ለእናንተ አንድ የቴሌግራም እጅግ በጣም አስደናቂ ቤታችሁ ሆናችሁ ኦንላይን ልትሰሩት የምትችሉትን ስራ ልጠቁማችሁ ማለት ነው። የአራዳ ልጆች ብራችሁን ከ3 እስከ 5% ድረስ እጥፍ ማድረግ የሚችል አስደናቂ ስራ ነው። ከላይ የምትመለከቱትን የቴሌግራም ቻናል ማለት ነው ሄዳችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ባዮ ላይ ባለው ሊንክ ነክታችሁ ስለ ስራው ሙሉ መረጃ ማግኘት ትችላላችሁ። ምን አለፋችሁ ብዙ ሰዎች እየገቡ እየተጠቀሙበት ነው የሚገኘው ማለት ነው። ገንዘብህን እንደ ጉድ ነው የምታባዛው ነው ምድር።
ቤኪ ይለይ ድርጅት ብሩክ ሲግናል ይሰኛል ማለት ነው። ምን አለፋችሁ ኢንቨስት ካረጋችሁበት ውጤቱ ልዩ ነው ይላል። ቴሌግራም ቻናሉ ላይ እየገባችሁ በደንብ ስለ ስራው ማወቅ ትችላላችሁ ማለት ነው። ያራዳ ልጆች ስራ ለሚፈልጉ ሰዎች ሼር ኮፕሊንግ እያደረጋችሁ አድርሱት ማለት ነው። ሚኬል አርቴታ ግን ቻምፒዮንስ ሊጉ ላይ ልዩ ነው።